አርሰናል በጉዳት ምክንያት የሚያጣቸው የተጫዋቾች ቁጥር ብዛት ከፍ እያለ መምጣቱን ማንቸስተር ዩናይትድ እግር ኳስ ክለብ በቀጣይ የአንድ ወሳኝ ተጫዋቹን የውል ኮንትራት ለማደስ ስለመቃረቡ ሞሐመድ ሳላ በውድድር ዓመቱ መጨረሻ ከክለቡ ጋር እንደሚለያይ መግለጹን ተከትሎ የተለያዩ የሊጉ ተጫዋቾች ሀሳብ እየሰነዘሩ መሆኑን የኤል ክላሲኮ ጨዋታ በዛሬው ዕለት በሳንቲያጎ በርናቦ የሚከናወን መሆኑን ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የዛሬ ዕለተ ረቡዕ መጋቢት 16 2018 ዓ.ም የመረጃ ሰዓታችን እነሆ ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ ስፖርትን ቀዳሚ እናደርጋለን። በትላንትናው ዕለት በአዲስ አበባ ኢንተርናሽናል ስቴዲየም መክፈቻውን ያደረገው 55ኛው የኢትዮጵያ አትሌቲክስ ሻምፒዮና የውድድር መድረክ ትላንትና የፍጻሜና የተለያዩ የማጣሪያ ውድድሮች እንደዚሁ ተከናውነውበታል። በበርካታ የአትሌቲክሱ ቤተሰቦች ዘንድ በከፍተኛ ጉጉት ሲጠበቅ የነበረው የሴቶችና የወንዶች 10000 ሜትር ውድድር እንደሚከተለው ተጠናቋል። በወንዶች በተደረገ 10000 ሜትር አትሌት ንብረት ክንዴ ከኢትዮጵያ ንግድ ባንክ ስፖርት ክለብ ውድድሩን በቀዳሚነት በማጠናቀቅ የወርቅ ሜዳሊያውን የግሉ ማድረግ ሲችል የኢትዮ ኤሌክትሪኮቹ ሁለቱ አትሌቶች ተከታትለው በመግባት የብርና የናስ ሜዳሊያ ማግኘት ችሏል። በዚህም መሰረት አትሌት ታደሰ ወርቁ ከዚሁ ከኢትዮ ኤሌክትሪክ ሁለተኛ ደረጃን ይዞ አጠናቋል። አትሌት ገመቹ ዲዳ ደግሞ በሶስተኝነት ከዚያው ከኢትዮ ኤሌክትሪክ እንደዚሁ በሶስተኝነት ውድድሩን ፈጽሟል ማለት ነው። በሴቶች አትሌት ጽጌ ገብረ ሰላማ ከኢትዮ ኤሌክትሪክ በቀዳሚነት ስታጠናቀቅ እንደዚሁም አትሌት ሙልዬ ደበቃ ደግሞ ከኦሮሚያ ፖሊስ ስፖርት ክለብ በሁለተኝነት ውድድሯን በማጠናቀቅ የብር ሜዳሊያ ተሸላሚ ሆናለች። አትሌት አሰፋ አብርሃ ደግሞ አትሌት አሰፉ አብርሃ ደግሞ ከኢትዮ ኤሌክትሪክ በሶስተኝነት ውድድሯን ፈጽማለች ማለት ነው። እንግዲህ በኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የሚከናወነው የዘንድሮ የ55ኛው የኢትዮጵያ አትሌቲክስ ሻምፒዮና በሚቀጥሉም ቀናቶች እንደዚሁ የፍጻሜና የማጣሪያ ውድድሮች እየተከናወኑበት እንደሚቀጥል የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። እንግዲህ ወደ አዲስ አበባ በማምራት በአዲስ አበባ ኢንተርናሽናል ስቴዲየም በማቅናት እንግዲህ እነዚህ ወጣትና ትልልቅ አትሌቶች የሚካፈሉበትን የኢትዮጵያ አትሌቲክስ ሻምፒዮና የውድድር መድረክን እንድትከታተሉ አትሌቲክስ ፌዴሬሽኑ እንደዚሁ ጥሪ አቅርቧል ማለት ነው። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ቆይታችሁን ከኛ ጋር እያደረጋችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖራሉ፣ እነሱን መልእክቶች ተከታትለን እንመለስ። አብራችሁን ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የአውሮፓ የሴቶች ቻምፒየንስ ሊግ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል። ሩብ ፍጻሜ ጨዋታዎች በትላንትናው ምሽት ጅማሯቸውን አድርጓል። ትላንት የተደረጉትን ጨዋታዎች ወደ እናንተ መረጃውን ካደረስን በኋላ ዛሬ ምሽት ደግሞ የሚደረገው የኤል ክላሲኮ ጨዋታ ነው። ይህ በሴቶቹ ነው። በእርግጥ በሪያል ማድሪድና በባርሴሎና መካከል ምሽት 2:45 ሲል በኢትዮጵያ ሰዓት አቆጣጠር ጅማሮን የሚያደርገውን የሁለቱን ክለቦች ፍልሚያ በተመለከተም የተወሰኑ መረጃዎችን ወደ እናንተ የምናደርስ ይሆናል። ትላንት እንግዲህ የሩብ ፍጻሜ ወሳኝ ጨዋታዎች ተከናውነዋል። ከምሽት 2:45 ጀምሮ ማለት ነው። ምሽት 2:45 ላይ የተደረገው የወልቭስበርግና የሊዮን ጨዋታ በወልቭስበርግ 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ
ሜሬን ስቴሌን 14ኛው ደቂቃ ላይ ለወልቭስበርግ ብቸኛውን ግብ ከመረብ ማሳረፍ ችላለች ማለት ነውና 1-0 በሆነ ውጤት ነው ጨዋታው በወልቭስበርግ አሸናፊነት የተጠናቀቀው። የመልሱ ጨዋታ ኦሎምፒክ ሊዮን ሊቀለብሰው እንደሚችል ከወዲሁ እየተገመተ ነው የሚገኘው። ምክንያቱም የፈረንሳዩ ክለብ ኦሎምፒክ ሊዮን በአውሮፓ ሴቶች ቻምፒየንስ ሊግ የውድድር መድረክ ላይ 8 ጊዜ መድረኩን የዋንጫ ክብር በማንሳት ቀዳሚ ስፍራ ላይ የተቀመጠ ክለብ ነው። ትልልቅ እንስት እግር ኳሰኞች እንግዲህ በዚህ ክለብ ውስጥ ማሳለፋቸው የሚታወስ ነው። በዘንድሮ ዓመትም ትልልቅ ተጫዋቾችን ይዟልና ከዚህ አንጻር ወልቭስበርግን የማሸነፍ እድል ይኖረዋል ተብሎ ነው ሳምንት በሚደረገው የመልሱ ጨዋታ ላይ ብዙ የኦሎምፒክ ሊዮን ደጋፊዎች ተስፋ ይጣሉበት ማለት ነው። በዚህ እንቅስቃሴ ላይ እንግዲህ ለማንኛውም ትላንትና የጀርመኑ ክለብ የፈረንሳዩን ክለብ ኦሎምፒክ ሊዮንን በማሸነፍ ወደ ግማሽ ፍጻሜው ለመግባት የሚያደርገውን ግስጋሴ የበለጠ ያሳመረበትን ውጤት ነው ማስመዝገብ የቻለው ማለት ነው። ሌላኛው ምሽት 5 ሰዓት ላይ የተደረገው የሁለቱን የለንደን ክለቦች ያገናኘው የአርሰናል እና የቼልሲ ጨዋታ በአርሰናል 3-1 አሸናፊነት ተጠናቋል። የወቅቱ የሴቶች አውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብሮቹ እንስቶቹ መድፈኞቹ እንግዲህ ይህን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ብላክ ሊስቴን 22ኛው ደቂቃ ላይ፣ ኬሊ 32ኛው ደቂቃ ላይ፣ ሩሶ ደግሞ 76ኛው ደቂቃ ላይ የእንስቶቹን የመድፈኞቹን የአሸናፊነት 3 ግቦችን ከመረብ ማሳረፍ ችሏል ማለት ነውና አርሰናል እንግዲህ ባክ ቱ ባክ የዚህን የመድረኩን የዋንጫ ክብር ለሁለተኛ ጊዜ ለማሳካት ዘንድሮም ትልልቅ ተጫዋቾችን በቡድን ስብስብ ውስጥ ይዟል። በጣም አስገራሚ እንቅስቃሴ የተመለከትንበት የትላንት ምሽቱ ጨዋታ እንግዲህ በኤምሬትስ ስቴዲየም ተከናውኖ አርሰናል 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ለቼልሲ የማስተዛዘኛውን ብቸኛውን ግብ ከመረብ ማሳረፍ የቻለችው በዛው በቼልሲ ታላቅ ወንድሟ ይጫወታል ሬስ ጄምስ የሱ እህት የሆነችው ላውራን ጄምስ ነው 66ኛው ደቂቃ ላይ ጎል ማስቆጠር የቻለችው ማለት ነውና ትላንት እንግዲህ በአርሰናል 3-1 አሸናፊነት የሴቶች የቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ የመጀመሪያ ዙር ጨዋታ በዚህ መልኩ ተጠናቋል ማለት ነው። ዛሬ ወደሚደረጉ ጨዋታዎች በቀጥታ እናልፋለን። ዛሬ እንግዲህ ምሽት 2:45 ላይ የሚደረገው ሁለቱን የስፔን ኃያላን ክለቦች በወንዶቹ የምናውቃቸው ማለት ነው በሴቶቹ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ዛሬ ኤል ክላሲኮ ፍልሚያቸውን ነው የሚያከናውኑት። ሪያል ማድሪድ ከባርሴሎና በሳንቲያጎ በርናቦ የሚደረገው ተጠባቂው ጨዋታ ትልቅ ትኩረትን ስቧል። ከወዲሁ እንግዲህ አመሻሽ 2:45 ላይ ነው ይህ ጨዋታ የሚደረገው። ባርሴሎና እንግዲህ ትልልቅ ተጫዋቾችን ለባሎንዶር የበቁ ተጫዋቾችን በስብስቡ ይዟል። ዛሬም የቅድመ የማሸነፍ ግምት ተሰጥቶታል። ምንም እንኳን ጨዋታውን ከሜዳ ውጪ ቢያደርግም ማለት ነው። ባለፈው ዓመት እንግዲህ በአርሰናል 1-0 በሆነ ውጤት ተረቶ ነው የመድረኩን የዋንጫ ክብር ያጣው ማለት ነውና ዘንድሮ ወደ ተሻለ ምዕራፍ ለመሸጋገር ዝግጁ መሆናቸውን አሰልጣኙም እንደዚህ ሲጠቅሱ ተመልክተናል ማለት ነውና ዛሬ እንግዲህ ይህ ጨዋታ ይከናወናል። ይህ ጨዋታ ፍጻሜውን እንዳገኘ ምሽት 5 ሰዓት ላይ ደግሞ የእንግሊዙ ክለብ ማንቸስተር ዩናይትድ እንደዚሁ በሜዳ ኦልድ ትራፎርድ ስቴዲየም ባየር ሙኒክን ያስተናግዳል። የጀርመኑን ክለብ ማለት ነው። ዩናይትዶች ይህንን ጨዋታ ያሸንፋሉ ተብሎ እየተገመተ ነው የሚገኘው። ባየር ሙኒክም እንደዚሁ በተመሳሳይ ጨዋታውን በአሸናፊነት ለመወጣት ተጫዋቾቹ እንግዲህ አሰልጣኙና ተጫዋቾቹ በቀድመ ወይም ደግሞ ከጨዋታው በፊት ጨዋታውን አስመልክተው በሰጧቸው ሀሳቦች መግለጽ ችለዋል ማለት ነውና የአውሮፓ ሴቶች ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ ጨዋታዎችም እንግዲህ ዛሬም ቀጥለው እንደሚከናወኑ ነው ያገኘነው መረጃ የሚያመለክተው ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። የአርሰናልን ጉዳይ እናስቀድም። አርሰናል እንግዲህ የተለያዩ ተጫዋቾች በጉዳት ምክንያት ከሜዳ እየራቁበት ነው የሚገኘው። ደግሞ ወሳኝ የውድድር ዓመቱ መጨረሻ ላይ ነው የሚገኘውና አሁን ላይ ግልጋሎታቸውን እጅግ በጣም አጥብቆ የሚፈልጋቸው ተጫዋቾች ምናልባት በቀጣይ ከጉዳት የሚርቁበት ሁኔታ እንዳለ ነው እየተገለጸ የሚገኘው። አሁን ይፋ የተደረገው መረጃ እንደሚያመለክተው ከሆነ እንደዚሁ ኤቤሬቺ ኤዜ እንግሊዛዊ ኢንተርናሽናል በጉዳት ምክንያት ከ1 ወር እስከ 6 ሳምንታት ድረስ ከሜዳ ሊርቅ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። እንግዲህ ባሳለፍነው ሳምንት አጋማሽ እንደምናስታውሰው በአውሮፓ ቻምፒየንስ ሊግ የውድድር መድረክ በተለይ በዚህ በሩብ ፍጻሜው ከጥሎ ማለፍ 16 ወደ ሩብ ፍጻሜ ለመግባት በተደረገ ጨዋታ ባየር ሊቨርኩሰን ላይ በጣም ግሩም ጎል ማስቆጠሩ የሚታወስ ነው። ያን ጨዋታ 2-0 በሆነ ውጤት በድምር ውጤት 3-1 አሸንፎ አርሰናል ወደ ሩብ ፍጻሜ መቀላቀሉን እናስታውሳለንና በኤምሬትስ በመልሱ ጨዋታ ላይ ግሩም ጎል ነበር ከፍጹም ቅጣት ምት ውጪ ጎል ማስቆጠር የቻለው ማለት ነው ኤቤሬቺ ኤዜ። በዛ እንግዲህ ያንን ጨዋታ ካከናወነ በኋላ በእንግሊዝ ሊግ ካፕ የፍጻሜ ጨዋታ ላይ ከማንቸስተር ሲቲ ጋር ባደረጉትና ዋንጫውን ባጡበት እንቅስቃሴ ተጫዋች በጉዳት ምክንያት እንዳልተሰለፈ የሚታወቅ ነውና አሁን ላይ የባት ጉዳት
የዳሌ የባስ ጉዳት እንደገጠመው እየተገለጸ ነው የሚገኘው። እንግዲህ የሕክምና ቡድን አባላቶች ሪፖርት ባደረጉት መረጃ መሰረት ለቀጣዩ 1 ወራት ለመድፈኞቹ ግልጋሎት ከማይሰጡ ተጫዋቾች መካከል አንደኛው ኤቤሬቺ ኤዜ ሆኗል ተብሏል። ዳግም ግን ምርመራ እንደሚደረግለት እየተገለጸ ነው የሚገኘው። ቶሎ እንግዲህ ከገጠመው ጉዳት አገግሞ አርሰናል በተለይ የሁሉንም በተለይ ወሳኝ የሚባሉ ተጫዋቾችን ግልጋሎት በዚህ ወቅት ይፈልጋል። ተደራራቢ ጨዋታዎች አሉበት። ከሀገራት ጨዋታዎች መልስ ሲመጣ በኤፍኤ ካፕ ነው ጨዋታውን የሚጀምረው። ከዛ በኋላ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁ ጨዋታዎችም አሉት ከስፖርቲንግ ሊዝበን። ከዛ ባለፈ እንደዚሁ በሜዳው ደግሞ ኤምሬትስ ስቴዲየም ወሳኙን የሊጉን ጨዋታ ያከናውናል ከበርንማውዝ ጋርና እነዚህን ጠንካራ ጨዋታዎች ለማከናወንና በአሸናፊነት ለመወጣት ለሶስትዮሽ ዋንጫ ክብር የሚያደርገውን ግስጋሴ የበለጠ ለማሳመር ደግሞ የነዚህ አይነት ወሳኝ ተጫዋቾችን ግልጋሎት አጥብቆ በሚፈልግበት ሰዓት ላይ ነው ከሜዳ እየራቁበት የሚገኘው። ከዛ በተጨማሪም የተለያዩ ተጫዋቾችም እንደዚሁ በሳምንቱ መጨረሻ ቀናት እንደዚህ አይነት መረጃዎች ተመልክተናል። በጉዳት ምክንያት ለምሳሌ የኋላ ደጀኖቹ ገብርኤል ማጋሌዥና እንደዚሁ ዊሊያም ሳሊባ ለሀገራቸው ብሔራዊ ቡድን ጨዋታ እንደማያደርጉ ታውቋልና እነዚህም ተጫዋቾች በእርግጥ እነዚህ መጠነኛ ጉዳት ነው ተብሏል። ከሀገራት ጨዋታዎች በኋላ በሚኖሩ ጨዋታዎች ላይ ወደ ሜዳ እንደሚመለሱ ይታወቃል። ከዛ ቀደም እንደነ ሚካኤል ሜሪኖን የመሳሰሉ ተጫዋቾች በጉዳት ከሜዳ ርቀው እንደነበረ እናስታውሳለን። ቲምበርም እንደዚሁ በተመሳሳይ ጉዳት ላይ ነው የሚገኘው። እነሱም በጥሩ መነቃቃት ላይ እንዳሉ እየተገለጸ ነው የሚገኘው። የኦዲጋርድም ጉዳይ ከአንድ ሳምንት በኋላ ወደ ሜዳ እንደሚመለስ እንደዚሁ እየተገለጸ ነው ማለት ነው። ራይስም በጥሩ ሁኔታ ላይ እንደሚገኝ ተነግሯል ማለት ነውና አሁን እንግዲህ ቀሩት የዋንጫ ክብሮች ለመፋለም ሲባል እነዚህ ተጫዋቾች በጥሩ ሁኔታ በቶሎ እንዲያገግሙ የሕክምና ቡድን አባላቶች እንግዲህ እየተረባረቡባቸው እንደሚገኙ እየተገለጸ ነው። እነሱም መጠነኛ ልምምድ ስለመጀመራቸው እየተነገረ ነው የሚገኘው ማለት ነው። ሌሎች እንደዚሁ መረጃዎችን ወደ እናንተ እናደርስ። ማንቸስተር ዩናይትድ የአንድ ታዳጊ ወይም ደግሞ ተስፈኛ ተጫዋቹን የውል ኮንትራት በቀጣይ ለማራዘም ንግግሮች ስለመጀመሩ እየተገለጸ ነው የሚገኘው። ከዚህ ቀደም ክለቡን ከሚለቁ ተጫዋቾች መካከል አንደኛው ሊስቱ ላይ ሰፍሮ ነበረ። ይህ የዘራረጉ ከጋና የሚመዘዘው ኮቢ ማሂኖ ማለት ነው። አሁን ላይ እንግዲህ በአሰልጣኝ ማይክል ካሪክ ስር እየተሻሻሉ ከመጡና የመጫወቻ ደቂቃዎችን ካገኙ ተጫዋቾች መካከል አንደኛው ኮቢ ማሂኖ ነው። ይህንንም ተከትሎ እንግዲህ ወደ ሌላ ክለብ ለማምራት ያለውን ፍላጎት ትቶታል ተብሏል። እስከ 2031 ድረስ በክለብ ውስጥ የሚቆይበትን የውል ኮንትራት ለማራዘም እንደዚሁ ስራዎችን እየሰሩ እንዳሉ እየተገለጸ ነው የሚገኘው ማለት ነው። አሁን ባለው ሁኔታ እጅግ በጣም ደስተኛ ነው ተብሏል ተጫዋቹ። ማይክል ካሪክም በቀጣይ ምናልባት የቋሚነት የአሰልጣኝነት መንበሩን የሚሰጠው ከሆነ ከማንቸስተር ዩናይትድ አመራሮች የበለጠ በወጣት ተጫዋቾችና አሸናፊ ቡድን ለመገንባት ጥረት እያደረገ እንደሚገኝ እየተገለጸ ይገኛል። የረጅም ጊዜ ፕሮጀክቱ ከሆኑ ተጫዋቾች መካከል አንደኛው ቅዱ ከሆኑ ተጫዋቾች መካከል ኮቢ ማሂኖ ነው ተብሏልና ይህንን ወጣት ዘለግ ላሉ የውድድር ዓመታቶች ለማስፈረም ተቃርቧል እየተባለ ነው የሚገኘው። ተጫዋቹም እንደዚሁ ፈቃደኝነቱን እያሳየ ነው የሚገኘው። ቀጣይ እንግዲህ ክለቡ በቅርብ ቀናቶች ኦፊሻል ያደርገዋል ተብሎ ነው እየተነገረ የሚገኘው። ሌላኛው የሞሐመድ ሳላህን ጉዳይ እናገኛለን። ሞሐመድ ሳላህ እንግዲህ በመርሲሳይዱ ክለብ ሊቨርፑል ከ2017 ጀምሮ እጅግ በጣም በወጥነት በሊጉ ደምቀው በዋንጫ ካሸበረቁ ተጫዋቾች መካከል አንደኛው ነው ማለት ይቻላል። የበለጠ ደግሞ በአሰልጣኝ ኤርገን ክሎፕ ስር ከ30 ዓመታት በኋላ የሊጉን የዋንጫ ክብር 2018-19 የውድድር ዘመን ላይ ሲያሳካ ሊቨርፑል እጅግ በጣም የጎላ ሚና ከነበራቸው 3 የፊት መስመር ተጫዋቾች መካከል አንደኛውና ዋነኛው እንደነበረ እናስታውሳለን። ሞሐመድ ሳላህ፣ ሮቤርት ፈርሚኒዮ እንደዚሁም ደግሞ ሳዲዮ ማኔን ማንሳት እንችላለን። በተለይ በማጥቃቱ እንቅስቃሴ ላይ የነዚህ ተጫዋቾች ሚናቸው እጅግ በጣም የጎላ እንደነበረ ማስታወስ ይቻላል እና አሁን በውድድር ዓመቱ መጨረሻ ሞሐመድ ሳላህ አንድ የውድድር ዓመት የውል ኮንትራት እየቀረው ከሊቨርፑል ጋራ እንደዚሁ በስምምነት ሊለያይ ስለማቀዱ እየተገለጸ ነው የሚገኘው። ይህንን እንግዲህ ኦፊሻል ካደረገው በኋላ ብዙ ተጫዋቾች አስተያየት እየሰጡ ነው የሚገኙት። የአሰልጣኝ ስታፍ አባላቶች ሞሐመድ ሳላህን ያለ ሊቨርፑልን ያለ ሞሐመድ ሳላህ፣ ሞሐመድ ሳላህን ያለ ሊቨርፑል ማሰብ እጅግ በጣም ከባድ ነው እያሉ ነው የሚገኙትና ስንብቱን በጣም በደመቀ ሁኔታ ከዚህም በፊት ኤርገን ክሎፕ ከአንፊልድ በለቀቁበት ሰዓት ላይ እጅግ በጣም አዘን እንዳረበበበት ተመልክተናልና አሁንም የሞሐመድ ሳላህ ከክለቡ ጋር የሚያደርገው መለያየት እጅግ በጣም ከወዲሁ እያሳሰባቸው እንዳለ ነው እየተገለጸ የሚገኘው። በሚቀሩት የሊግ ጨዋታዎች ሌሎችም መርሃ ግብሮች ላይ እያንዳንዱ ጨዋታ የሽኝት ነው የሚሆነው እየተባለ ነው የሚገኘውና አስፈላጊውን ዝግጅት ክለቡም ለማድረግ ስለመዘጋጀቱ ተነግሯል። አብሮት የተጫወቱ ተጫዋቾች ከዚህ በፊትም በፕሪሚየር ሊጉ ላይ ያሉ ተጫዋቾችም ከወዲሁ ሊቨርፑልና ሳላህን ለይቶ ለመመልከት እጅግ በጣም ይከብዳል የሚሉ ከወዲሁ እጅግ በጣም አሳዛኝ ነገሮችን እየሰማን ነው የምንገኘው። እንግዲህ 2017 ላይ ነው የሴሪያውን ክለብ ሮማን ለቆ ወደዚህ የመጣው ማለት ነው። ከዛ በኋላ 2 የፕሪሚየር ሊጉን ዋንጫዎች እንደዚሁም አንድ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዓለም ክለቦች ዋንጫን
የኤፍኤ ካፕ እንደዚሁ የሊግ ካፕን ሱፐር ካፕን የተለያዩ የዋንጫ ክብሮችን ማሳካት ችሏል። ለአራት ጊዜያት ያህል ደግሞ የፕሪሚየር ሊጉ የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት በማጠናቀቅ ይህንኑ አይነት ነገር ደግሞ ማሳካት ችሏል በግሉም ማለት ነውና ተጫዋቹ እጅግ በጣም የሚገርም ነው። በመስመር ላይ ካየናቸው በእንግሊዝ ፕሪሚየር ሊግ ከምንመለከታቸው ተጫዋቾች መካከል አንደኛው ነው። የምንጊዜም ደግሞ የክለቡ ከፍተኛ ጎል አስቆጣሪ ከሆኑ ተጫዋቾች መካከል ሶስተኛ ደረጃ ላይ ተቀምጧል። ሄያን ራይሽ እና እንደዚሁ ሁገር ሃንት ናቸው የሚመልጡት ማለት ነውና ከሶስተኛ ደረጃ ላይ ነው የተቀመጡት በጣም ባጭር ጨዋታዎች ማለት ነውና አሁን ላይ እንግዲህ በእንግሊዝ ፕሪሚየር ሊግ ሳምንታዊ ደሞዛቸው ከፍተኛ ከሆኑ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። መሐመድ ሳላ እስካሁን እንግዲህ ወደ 520 ሺህ ፓውንድ በሳምንት የሚከፈለው የማንቸስተር ሲቲ የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ ነው። 400 ሺህ ፓውንድ ያገኛል መሐመድ ሳላ ማለት ነውና እንግዲህ ይህንን ክፍያ ትቶ ነው የሚሄደው። አንድ አመት የውል ኮንትራት ይቀረው ነበረ። ነገር ግን በስምምነት ተጫዋቹና ክለቡ ከስምምነት ላይ ደርሷል በነፃ ለመለያየት ተብሏል። ቀጣይ መዳረሻው ምናልባት የሳውዲ ፕሮ ሊግ ክለቦች ሊሆኑ እንደሚችሉ እየተነገረ ነው የሚገኘው። በእንግሊዝ ፕሪሚየር ሊግም የተለያዩ ክለቦች ይፈልጉታል ተብሏል። ከዚህ ቀደም እንደነ ማንቸስተር ዩናይትድን የመሳሰሉ ቼልሲም እንደዚሁ የመሐመድ ሳላን ፊርማ ለማግኘት ጥረት ሲያደርጉ እንደነበር ይታወሳል። የሳውዲ ፕሮ ሊግ ክለቦች ደግሞ እስከ 150 ሚሊዮን ፓውንድ እንደዚሁ ለማቅረብ ለተጫዋቹ ዝውውር ከዚህ ቀደም ጥረት ሲያደርጉ እንደነበር ይታወሳልና አሁን በነፃ ዝውውር ዳጎስ ያለ ሳምንታዊ ደሞዝ የሚያገኝበትን ክለብ ማረፊያው ሊያደርግ እንደሚችል ነው እየተነገረ የሚገኘው ማለት ነውና እንግዲህ ከሳላ ጋር በተያያዘ እነዚህ ናቸው ያሉት መረጃዎች። ተጫዋቹ እንግዲህ በቆይታው በጣም አስገራሚ የዋንጫ ሪከርዶችን ይዟል። ወደ 12 የዋንጫ ክብሮችን ማሳካት ችሏል እስካሁን ድረስ ከ2017 ጀምሮ በሊቨርፑል ቤት በነበረው ቆይታ ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን በዚሁ የምናጠናቀቅ ነው የሚሆነው። መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱ ላይ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።